ሰላም ተማሪዎች እንዴት ናችሁ? ሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል ቻፕተር 3 በፓርት 7 ተገናኝተናል። ባለፈው ካቆምንበት ሶስተኛው ኢንቨስትመንት ኤንድ ዘ ወርልድ ባንክ ከሚለው የምንቀጥል ይሆናል። The World Bank was created immediately after the Second World in 1945. እንግዲህ ወርልድ ባንክ ወይም የዓለም ባንክ የምንለው ክሬት የተደረገው ከሁለተኛው ዓለም ጦርነት በኋላ ልክ እንዳለቀ ከ1945 ላይ ነው ክሬት የሆነው ማለት ነው። Its activities are focused on the developing country. እንግዲህ የወርልድ ባንክ ፎከስ የሚያደርግባቸው ወይም በዋነኝነት ትኩረት ሰጥቶ የሚሰራባቸው ታዳጊ ሀገራቶች የምንላቸው ላይ ነው በደንብ የሚሰራው ማለት ነው። It works for human development, education, health, agriculture, rural development, irrigation, rural services, environmental protection, infrastructure and governance, anti-corruption, developmental of legal institution. እንግዲህ እንደነገርኳችሁ ይሄ ወርልድ ባንክ የምንለው ወይም የዓለም ባንክ የምንለው በዋነኝነት ፎከስ አድርጎ የሚሰራው ታዳጊ ሀገራቶች ላይ ነውና እነዛ ታዳጊ ሀገራቶች ላይ በትምህርት፣ በጤናው ዘርፍ፣ በግብርናው ዘርፍ እንዲሁም ደግሞ ሩራል ዲቨሎፕመንት ላይ በተለይ ኢሪጌሽን ላይ ሩራል ሰርቪሶች ላይ እንዲሁም የአካባቢ ጥበቃ ላይ እነዚህ ነገሮች ላይ በጣም ይሰራል። ለምሳሌ ከገቨርናንስ ከመንግስት ጋር የተያያዙ ሙስናን መዋጋት ሊሆን ይችላል፣ ሌጋንስኖችን ማሳደግ እነዚህ ላይ የሚሰራ ዓለም አቀፍ ተቋም ነው ማለት ነው። ኢት ፕሮቫይድስ ሎን ኤንድ ግራንት ቱ ዘ ሜምበር ካንትሪ። እንግዲህ ለአባላቶቹ ደግሞ ብድር ያቀርባል። የሚያቀርቡበትን መንገድ አለው፣ ዋስትና የሚያቀርቡበትን መንገድም አለው ማለት ነው። ኢት ኢዝ ኦፍን ክሪቲሳይዝድ ፎር ሴቲንግ ዘ ኢኮኖሚክ እንግዲህ ክሪቲሳይዝ የሚደረግበት አንዱ እንትኑ ምንድነው? አብዛኛው ጊዜ ይሄ ወርልድ ባንክ የሚባለው ተቋም ያደጉት ሀገራቶችን ፖሊሲያቸው ማስፈጸሚያ ነው ተብሎ ክሪቲሳይዝ ይደረጋል ማለት ነው። ሌላው አራተኛው ኢንተርናሽናል ፋይናንሻል ወይም አይኤምኤፍ የምንለው ነው። በዓለም አቀፍ ደረጃ ይሄ ከፋይናንሱ ስርዓቱ ጋር የሚሰራ ተቋም ነው አይኤምኤፍ የምንለው። ልብ በሉ ወርልድ ባንክ የሚሰራው ከኢንቨስትመንት ጋር ነው። ከኢንቨስትመንት ጋር የተያያዙ ጉዳዮች ላይ ነው የሚሰራው። አይኤምኤፍ ደግሞ የሚሰራው ኢንተርናሽናል ፋይናንስ ላይ ነው የሚሰራው። ዓለም አቀፍ ከፋይናንስ ጋር የተያያዙ ጉዳዮች ነው። ፈተና ላይ ሲጠይቋችሁ እንደዛ ነው። እንደዚህ ነው የሚጠይቋችሁ። አይኤምኤፍ ምን ላይ ይሰራል ነው፣ ወርልድ ባንክ ምን ላይ ይሰራል ነው ተብላችሁ ጠይቁት እና በደንብ እየለያችሁ ስታነቡ እየለያችሁ እንትን በሉ አንብቡ። The International Monetary Fund or IMF is an international organization that oversees those financial institutional regulations that act at international level. ስለዚህ በዓለም አቀፍ ደረጃ ይህ ፋይናንስ ዘርፉን የሚቆጣጠር ተቋም ነው ማለት ነው። The IMF has 184 members countries but they do not enjoy at equal say ያው 184 ሀገራቶች አባላቶች አሉት። ነገር ግን ሁሉም ያው እኩል የመናገር እኩል ደግሞ ፓወር የላቸውም እዛ ተቋም ላይ ማለት ነው። Okay, the top 10 countries have 55% of the vote. They are the Group 8 members. The US, Japan, Germany, France, UK, Italy, Canada, and Russia, Saudi Arabia, and China. The US alone has 17% voting rights. እንግዲህ አይኤምኤፍ የሚባለው ዓለም አቀፍ የገንዘብ ድርጅት የሚባለው ተቋም የሚሰራው ምንድነው? ዓለም አቀፍ ላይ ከፋይናንስ ጋር የተያያዙ ጉዳዮች ነው የሚሰራው። ከፋይናንስ ጋር የተያያዙ ተቋሞችና ህጎችን የሚቆጣጠር አይነት ድርጅት ነው። ያው ቅድም እንደነገርኳቸው 184 አባል ሀገራቶች ያሉት ሲሆን ሁሉም ግን እኩል ድምጽ የላቸው። ለምሳሌ የመጀመሪያዎቹ 10 ሀገራት 55% የሚሆን ድምጽ አላቸው። እነሱም ግሩፕ 8 የሚባሉ ወይም G8 የሚባሉ ሀገራቶች እና አሜሪካ፣ ጃፓን፣ ጀርመን፣ ፈረንሳይ፣ እንግሊዝ፣ ጣሊያን፣ ካናዳ እና ራሽያ ፕላስ ደግሞ ሳውዲ አረቢያ እና ቻይና። እነዚህ እንግዲህ በጣም ከፍተኛ ድምጽና ተሰሚነት ያላቸው ሀገራቶች ናቸው በአይኤምኤፍ ውስጥ ማለት ነው። አሜሪካ ብቻዋን ወደ 17.4% የሚሆን የመብረጥ መብት ያላት ሀገር ነች። እንግዲህ በአጭሩ የዓለማችን የገንዘብ እንቅስቃሴ የሚቆጣጠር ድርጅት ነው ይሄ አይኤምኤፍ የምንለው ማለት ነው። ሌላኛው ኤክስቼንጅ ሬት ኤንድ ኤክስቼንጅ ሬት ሲስተም የምንዛሬ ተመን እና የአንድ ሀገር የምንዛሬ ተመን ማለት ያላት ከረንሲ ከሌላ ሀገር አንጻር ከረንሲ ጋር ስናየው ማለት ነው። አን ኤክስቼንጅ ሬት ኢዝ ዘ ፕራይስ ኦፍ ዋን ናሽናል ከረንሲ ኢን ተርምስ ኦፍ አናዘር። እንግዲህ ኤክስቼንጅ ማለት የምንዛሬ ተመን ማለት የአንድ ሀገር የገንዘብ ዋጋ በሌላ ሀገር ገንዘብ ሲሰላ ማለት ነው፣ የሚመጣው ቁጥር ማለት ነው።
For example, according to July 2030 rate, $1 was worth 98.1 Japanese yen, while £1 was worth 1.4 US dollars. ለምሳሌ በጁላይ 2013 ላይ አንድ የአሜሪካን ዶላር 98.1 የጃፓን የን ይባላል የጃፓን መገበያያ ገንዘብ እና የዛን ያህል ያወጣ ነበረ። በ1998 ደግሞ አንድ የአሜሪካ ዶላር 145.8 የጃፓን የን ነበር ማለት ነው። ልዩነቱን እያያችሁ ማለት ነው። ከጊዜ ወደ ጊዜ ይለያያል። እንግዲህ ልዩነቱ በጣም ትልቅ ነው ማለት ነው። ማለት ይህ የሚያሳየው በ1998 የየን ዋጋ በጣም ዝቅተኛ እንደነበር ነው። በዓለም ላይ ሁለት አይነት ምንዛሬ ስርዓቶች አሉ። የመጀመሪያው ፊክስድ ኤክስቼንጅ ሬት ነው። ሁለተኛው ደግሞ ፍሎቲንግ ኤክስቼንጅ ሬት ነው ማለት ሁለቱን የምናይ ይሆናል ማለት ነው። እንግዲህ ፊክስድ ኤክስቼንጅ ሬት ማለት የካውንትሪስ ከረንሲ ቫሉስ ሎ ቱ አናዘር ከረንሲ ላይክ ዩኤስ ዶላር ኦር ጎልድ ዘ ገቨርንመንት ስቴፕስ ኢን ቱ ኪፕ ኢት አት ዛት ሌቭል። የመጀመሪያው እንግዲህ ቋሚ የምንዛሬ ተመን የምንለው ነው። በዚህ ውስጥ የአንድ ሀገር ገንዘብ እንግዲህ የአንድ ሀገር የገንዘብ ዋጋ ማለት ነው ከሌላ ሀገር ገንዘብ ጋር እንደ ዶላር ወይም ከወርቅ ጋር ይቆራኛል ማለት ነው። መንግስት የገንዘቡን ዋጋ በዛው ደረጃ ለማቆየት ጣልቃ ይገባል። ለምሳሌ በአንዳንድ ትናንሽ የካሪቢ ሀገራቶች ውስጥ የገንዘባቸው ዋጋ ከአሜሪካ ዶላር ጋር ያዛምዳሉ። ለምን? መረጋጋት እንዲኖር ማለት ነው። ሁለተኛው ደግሞ ፍሎቲንግ ኤክስቼንጅ ሬት የምንለው ነው ማለት ነው። የካውንትሪስ ከረንሲ ቫሉ ቼንጅስ ቤዝድ ኦን ሰፕላይ ኤንድ ዲማንድ ኢን ዘ ማርኬት ዘ ገቨርንመንት ጀነራሊ ደዝ ኖት ኢንተርፌር። ይሄኛው ደግሞ ፍሎቲንግ ኤክስቼንጅ ሬት የምንለው የምንዛሬ ዋጋ ቤዝድ የሚሆነው ሰፕላይ እና ዲማንዱ ላይ ነው። ምን ያህል የዶላር ፍላጎት አለ፣ ምን ያህል ሰፕላይ አለ ብሎ ነው የዶላር ምንዛሬው ወይም የኤክስቼንጅ ሬቱ የሚወሰነው። ፍሎት ያደርጋል እንትን አይደለም፣ ፊክስድ አይደለም ማለት ነው። ለምሳሌ አሁን እኛ ሀገር እየተከተለች ያለችው ፍሎቲንግ ኤክስቼንጅ ሬት ነው። ገበያው ላይ የዶላር ፍላጎቱ ምን ያክል ነው በሚለው ላይ ነው የዶላር ዋጋ የሚጨምረው የሚቀንሰው። ፍላጎቱ በጣም ዝቅተኛ ከሆነ አቅርቦቱ ደግሞ በጣም ከፍተኛ ከሆነ የዶላር ዋጋ ይቀንሳል። ግን ፍላጎቱ በጣም ከፍተኛ ሆኖ ሰፕላይ በጣም ካነሰ የዶላር ዋጋ በጣም ከፍ ይላል ማለት ነው። ዘ ብሪቲሽ ፓውንድስ ቫሉ ፍላክቹዌት ዴይሊ ቤዝድ ኦን ሃው ማች ፒፕል ዋንት ቱ ባይ ኦር ሴል። ስለዚህ ዶላሩ ምን ያህል ሰው መግዛት ይፈልጋል፣ ምን ያህል ሰው መሸጥ ይፈልጋል የሚለው ላይ ለምሳሌ የብሪቲሽ ፓውንድ ከሆነ በዛ ላይ ፍላክቹዌት ሊያደርግ ይችላል ማለት ነው። ኦኬ ቻፕተር 3ን በዚህ ጨርሰናል። በ7 ቪዲዮ ለመጨረስ ሞክረናል። ወደ መጨረሻ ላይ እንግዲህ ቪዲዮቹን አጠር ለማድረግ ሞክረናል፣ ያው የሚሰለቹ እንዳይሆኑ በሚል ነው እና በቻፕተር 3 ላይ ያልገባችሁ ሀሳብ ካለ ያልተረዳችሁት ነገር ካለ እንዲሁም ደግሞ እንዲደገም የምትፈልጉትም ነገር ካለ የሚስተካከል የምትፈልጉት ነገር ካለ እንዲሁም አድናቆትም ካለ ይቻላል ኮሜንት ሴክሽን ላይ ሁሉም ነገር ጻፉልን። እኛ ከዛ ፊድባክ እየወሰድን በቀጣይ ለምንሰራቸው ስራዎች ላይ እንደ ፊድባክ ወስደን እንደ ኮሜንት ወስደን እነሱ ነገሮችን የምትነግሩን ነገሮችን የምናስተካክልላችሁ ይሆናል። እንግዲህ እኛ እዚህ ይሄ ቻናል ላይ ቁጭ ብለን የምንሰራው ለእናንተ ነው እና እናንተ እንዲገባችሁ እናንተ እንድትረዱ ውጤታችሁ ከፍ እንዲል ነው የኛ ፍላጎት የኛ ዋና ዓላማችን ማለት ነው። እና ይሄ ዓላማችንን ተረድታችሁ እናንተም እንድትተባበሩን እንጠይቃለን። ያው ሰብስክራይብ በማድረግ ነው እናንተ የምትተባበሩን፣ ላይክ እንዲሁም ሼር በማድረግ ፕላስ ደግሞ ቪዲዮዎቻችንን ስታዩ ቪፒኤን በማብራት ነው የእናንተ ለኛ ያላችሁን ትብብር የምትገልጹልን። እኛ እንግዲህ እናንተ እንድትረዱ ነው፣ በቃ ውጤታችሁ እንዲስተካከል ውጤታችሁ እንዲጨምር ምናምን ነው እንጂ ሌላ ምንም ፍላጎት የለንም። እና ቻናሉን ሰብስክራይብ ማድረጋችሁ እንዳረሱ፣ ለጓደኞቻችሁ ደግሞ ሼር ማድረጋችሁንም እንዳረሱ። በቻፕተር 4 እስከምንገናኝ መልካም ጊዜ እንዲሆንላችሁ እንመኛለን። እናመሰግናለን።